ሀና ግን በአሴር ዙሪያ እንደዚህ ግግም የምትለው ነገር ቤተሰብ አላናደዳችሁም? እኔ በበኩሌ በጣም ነው የተናደድኩት። ለእዝራ ሲሆን ሁሉም ነገር ይገባታል። ገና ተናግሮ ሳይጨርስ እንኳን የሱ ፍቅር ይገባታል። ነገር ግን በአሴር ዙሪያና በአሴር ጉዳይ ያለው ወይም አሴር የሚናገረው ነገር እሷ ጋር ምንም ነው ምንም ልክ እንደማያውቅ ምንም ነገር እንዳልገባት ላይክ ከድንጋይ ላይ ውሃ እንደማፍሰስ ነው የሆነችው። ቆይ ግን እውነት ሳይገባ ቀርቶ ነው አሴር እንደዛ እየሆነ ያለው እሷን እንደሚወዳትና እንደሚያፈቅራት አጥታው ነው? አላጣችውም፣ ታውቃለች። ሌላው ቀርቶ ሰላም ከአንድ ጊዜም ሁለት ጊዜ በደንብ አድርጋ ነግራታለች። እንደሚወዳትና እንደሚያፈቅራት በደንብ አስረድታታለች። ነገር ግን በዛሬው ዕለት ልቤን ማለቴ በድብቅ ሰውን እየሰበርሽ በጋድ ግን ሰውን ለማዳን ትሞክራለች ሲላት አልገባኝም ነበር ያለችው። እባክሽ ገብቶሻል ብሏት ነው የወጣው። ድብን አድርጎ ገብቶሻል ነው እኔ ራሱ የምላት። የእውነት በጣም ነው ያናደደችኝ። እኔ የእዝራን ፍቅር ስለተቀበለች ምናምን አይደለም፣ ግን በአሴር ጉዳይ ያለውን ነገር በአሴር ዙሪያ ያለውን ነገር ምንም እንዳልገባው ምንም እንዳላወቀ የሆነችው ነገር የእውነት በጣም ነው ያናደደኝ። እርግጠኛ ነኝ እናንተም የኔን ስሜት ትጋሩታላችሁ ብዬ አስባለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ፣ በያላችሁበት ሰላማችሁ በዘዘት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁኝ። የተለመደውን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ኧረ ተው ቤተሰቦቼ፣ ስወዳችሁ ላይክ ማድረጋችሁን አትርሱ። ምን አለበት የእውነት ላይክ አድርጉ፣ አይጎዳችሁም። እና ደግሞ ዛሬ በጣም አናዳኛለች ሀና። ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ ማለት ነው። ሁላችሁም ተናዳችሁባት ይሆናል ብዬ አስባለሁ። በነገራችን ላይ እኔ ሀናን አሁን ተናደድኩባት እንጂ ሀናን ጥፋተኛ እያደረግኳት አይደለም። ጥፋተኛ አይደለችም። አሴር እንደሚወዳት እንደሚያፈቅራት ያው ሁላችንም ከበፊት ጀምሮ እናውቃለን። ግን ምን ዋጋ አለው? በሆዱ ደብቆ ይዞታል። አንዳንድ ጊዜ የማንናገራቸው ነገሮች አያችሁ አይደል ምን ያክል እንደሚጎዱን። ትናንትና መጥቶ እዝራ ቅልብ አድርጎ ወሰዳት። ይሄ ምንድነው? ባለመናገሩ ነው። ቢናገር ኑሮ እንደሚወዳትና እንደሚያፈቅራት ቢያንስ አስረድቷት ቢሆን ኑሮ ዛሬ ከእዝራ ጋር አትሆንም ነበር። ቢያንስ እሱ እንደሚወዳትና እንደሚያፈቅራት ካወቀች ሌላ ወንድ ደፍራት ታዋራም ነበር። ነገር ግን ባለመናገሩ ያው እንግዲህ አሁን ካለበት ደርሷል። ግን ያናደደችሽ ምንድነው ካላችሁኝ ደግሞ በአሴር ዙሪያ ምንም እንደማታውቅ የምትሆነው ነገር እንዲሁ ካያችሁ ዛሬ ራሱ ሰላም ነግራታለች። ብቻዋን ቁጭ ብላ ለአሴር ብደውልለት አላነሳላት ሲል ሰላም ተኝታ ስለነበረ ምን ሆነሽ ነው ምናምን ስትላት አሴር እኮ ስደውልለት አያነሳም አለቻት። እና ምን ችግር አለው አሴር ባያነሳ ምን አስጨነቀሽ? እንደውም ዛሬ አግኝቼው ነበር እና ደካማ ጎኗን እየተጠቀምክ ከኛ እንድትርቅ አታድርጋትኝ ብዬዋለሁኝ ብላ ያው እንግዲህ የተናገረችውን ነገር ሁሉ ነግራታለች። እና አሁንም እንደሚወድሽና እንደሚያፈቅርሽ ነግሮኛል ብላታለች። እና ካንቺ እንድርቅ ነግሬዋለሁኝ እና ካንቺ እንድርቅ ወይም ደግሞ ካጠገብሽ እንዳይደርስ ከዛ እንደዛ ካላደረገ ግን በቁሙ እንደማቃጥለው ምናምን ብዬ ነግሬዋለሁኝ ብላታለች። እና ምንድነው ያለችው ለሰላም ራሱ? ቆይ ግን ይወደኛል እንዴ ይባላል? እስኪ ቤተሰብ በእናታችሁ ይባላል እንደዚህ? እንዲሁ በ21ኛው ክፍለ ዘመን እንደዚህ አይነት ሰው አለ? ውሸታም። እውነት ድራማ ነው፣ ግን ነገሩ ያሳዝናል። ማለት እንደዚህ አይነት ታሪክ አለ? እንደዚህ ግግም ያለ ጭንቅላት፣ በጎን በኩል ጥሩ የሚያስብ በጎን በኩል ደግሞ የሆነ ምንም ነገር የማያስብ ጭንቅላት አለ እንዴ? ቆይ ይወደኛል እንደምትለው አሴርን እዝራ እንደሚወዳት አውቃለሁ እንደ ፍቅሩን የተቀበለችው። ምንም እንኳን አላቅማማችም እኮ አልፈልግም እንኳን አላለችም። እኔ እንደዚህ አይነት ነገር አሁን ጊዜ አይደለም አላለችም። ተማሪ ነኝ አላለችውም እኮ። ለአባቷ ለአቶ ኖላዊ ስንት ዋጋ ከፍሎ አሳድጓት ብዙ ነገር አድርጎላት እንኳን ለሱ መካስ አለብኝ አላለችም እኮ። የእሱን ውለታ ትንሽ ጊዜም ቢሆን እንኳን ተምሬ ስራ ሰርቼ እሱ ካለበት ቤት አውጥቼ ምናምን አላለችም። ቶሎ ብላ ነው የሱን ፍቅር የተቀበለችው። ነገር ግን በአሴር ጉዳይ ሲሆን ምን አለች? ይወደኛል እንዴ? ቆይ ምንድን ነው ማድረግ ያለብኝ? ቆይ ግን አሴር ምን ሆኖ ነው? የተፈጠረ ነገር አለ? አሞታል ይባላል እንደዚህ? እኔማ ካጠገቤው እኮ እንደው በጥፊ ነበር እምላት። በጣም ነው ያንደደችኝ። አሴር ደግሞ ካያችሁት ምን ያክል ልቡ እንደተሰበረ የእውነት በቃ የእውነትም ትክክለኛ ሪያሊቲ ሾው ነው የሚመስለው። ጌታ በጣም ነው ያሳዘነኝ።
ማለቴ በቃ ባለመናገሩ ነው። ኦኬ የእሱ ጥፋት ነው። ነገር ግን አስባችሁታል? ቤተሰብ ደግሞ የእሷ ትልቅየው ስህተት ምንድን ነው? ሁለቱንም አንድ ሰዓት መቅጠሯ። እንዴ ቆይ ሁለቱም አንድ ሰዓት ሊያገኙኝ ይፈልጋሉ። ምንድን ነው ማድረግ ያለብኝ? እዝራ እንዳስቀድም ለምንድን ነው መጀመሪያውኑ አንደኛውን ኦኬ በዚህ ሰዓት ብትላቸውስ? ሀና እኮ አሁን የስህተቷ ስህተት ብዛቱ ስቀጥራቸው ራሱ ሁለቱንም አንድ ሰዓት መቅጠሯ ነው። እንዴት ነው ሁለቱንም አንድ ሰዓት የምቀጥራቸው? አንዱ ወይ አሴር ወይም ደግሞ እዝራን አንደኛቸውን ደውላ እኮ አይ በዚህ ሰዓት አይመቸኝም በዚህ ሰዓት ነው ቶሎ ማለት ትችል ነበር። እንደዚህ ብታደርግ አሴር ራሱ እንደዚህ ልቡ አይሰበርም ነበረ። እዝራን ቢሆን ምንም አይላትም ነበር። ማለት አሁን በዚህ ሰዓት አልተመቸኝም በሌላ ሰዓት ና ቶሎ ብላ ተምቹን አግኝታ ከዛ በኋላ እዝራን ብታገኘው ኑሮ ይሄ ነገር አይከሰትም ነበር። ነገር ግን እሷ ዝብርቅርቁን አውጥታ ሁለቱንም በአንድ ሰዓት ቀጥራ ከዛስ አንደኛውን ትንሽ ቆያ አትምጣ ሳትል ሁለቱንም አጋፍጣ አንዱን ፍቅሩን ተቀብላ አንዱን አሳዝና መለሰች። እቺ ሰው ናት የሆነች የተመታች። ማለት እሷ ሳትሆን የሆነ ደራሲው በጣም የተመታ ነው። እንደዚህ ማድረግ አልነበረበትም። እውነት አልነበረበትም። እንደዚህ መሆን ጭራሽ አልነበረበትም። ይሄ ነገር እንኳን መሆንም ቢኖርበትም ወይ አሴርን ወይም ደግሞ እዝራን ነው ማግኘት የነበረባት። እንደውም አስቀድማ ማግኘት የነበረባት ሲጀምር አሴርን ነበር። ከዛ ከአሴር ከተረዳቸው በኋላ ሁሉንም ነገር ወደዛ ብትሄድ መልካም ነበር። ነገር ግን አሁን ነገሮቹን ካበላሸች በኋላ ሁለቱንም በአንድ ሰዓት ቀጥራ አሴር ልቡ እንድሰበር አድርጋ እዝራን ግን ምንም ሳታቅማማ እንኳን ምንም ሳትል ፍቅሩን ተቀብላ ከዛስ አሴር ምን ሆኖ? አሴር ግን ለምን አያነሳም? አሴር ግን ለምን ጠፋ? ለምን ግን ስልኩን ዘጋው ይባላል እንደዚህ? ኧረ በስመ አብ። ለዛውም እኮ በአስቸኳይ እፈልግሻለሁ ብሎ ነው ጠርቷት የነበረው ማለት ነው። እሷ ግን አስቸኳዩንም ሁሉንም ነገር ትታ ያደረገችው ነገር እንግዲህ እንዳያችሁት ነው። በጣም ነው ያዘነው። እንግዲህ አሴር በጣም ከሚገባው በላይ አዝኗል። እሷም እንግዲህ ከሰላም ጋር ሆና ያው ብቻዋን ቁጭ ብላ ሰላም ተኝታ እሷ ቁጭ ብላ እያሰበች ስለነበረ ሰላም ምን ሆነች ነው ትላታለች። አሴር ስደውልለት አያነሳም ምናምን ስትላት ነው እንግዲህ እውነታውን እዛ ጋር ዝርዝር አድርጋ እየነገረቻት፣ ለዛውም ከአንድ ጊዜም ሁለት ጊዜ እየነገረቻት በአሴር ዙሪያ አሁንም ተመልሳ አሴር ይወደኛል እንዴ? ሰላም ራሱ እንዴት እንደተናደደችባት እህቷ ባትሆን ኑሮ እንደው ወደዛ ዞር በይልኝ ብላ ካጠገቧ አትደርስም ነበረ። ለማንኛውም እንግዲህ አቶ ኖላዊም በጣም ነው የሚያሳዝነው ለመናገር። እዛች ቤት ብቻውን ኩርምት ብሎ ቁጭ ብሎ ተምቹና አሴር ማለት እንግዲህ ለአቶ ኖላዊ ምን እንደሆኑ ታውቃላችሁ። በነገራችን ላይ ሀናን ብትሆን ለአሴር እናት ለተምቹ የዛሬ ነው ያደርገውና ከእህትም በላይ እንደ እናት ነበረች። ለምን ካላችሁኝ አሴርና ተምቹ ከዛ መጥፎ ህይወት የወጡት በእነሱ በሁለቱ ምክንያት ነው። ሲቀጥል ሲረባቸውም ሲጠማቸውም እዛች ቤት ነበር እየሄዱ የሚበሉት። ያው እሷ ሰርታ ተጠብቃቸዋለች። ከዛች ቤት ሄደው በልተው ጠጥተው ተደስተው ይወጣሉ። ስለዚህ ከእህትም በላይ እንደ እናታቸውም ነበረች ሀና። አቶ ኖላዊም እንግዲህ እስካሁኗ ሰዓት ድረስ ከአባትም በላይ ሆኖ ነው ሁለታቸውንም ተቀብሏቸው ያለው። ሰክረው ሲመጡ ጫማቸውን አውልቆ ልብሳቸውን አሁን ምናምን ማለቴ አልብሶ ምግብ ካለ ምግቡን አቅርቦ ሰርቶ ከሌለም ራሱ ሰርቶ አቅርቦ ሰጥቷቸው ነው እና ከአባትም በላይ ነው አቶ ኖላዊ አሁን ለአሴርና ለተምቹ። ነገር ግን አሁን እንግዲህ አሴር ያው እንደምታውቀው እንዳየነው ሁላችንም በጣም ልቡ ተሰብሮ ቀጥታ ወደ መጠጥ ቤት ነበር የሄደው። ወደ መጠጥ ቤት ብቻ ወደ መጠጥ ቤትም ሳይሆን ያው የፈረደበትን ሲጋራ ማጨስ ምናምን። እንዴት ሀና እንደዚህ ታደርጋለች? እንዴት እኔን ታስቀድመኛለች? እንዴትስ እንደዚህ ይሆናል? እያለ ያው በጣም ተናዶ ከዛ በኋላም ወደ መጠጥ ቤትም ሄዶ እንግዲህ በጭንቅላቱ ወይም በአእምሮ እየተቀረጸችበት ስለነበረ እዝራና እሷ ቁጭ ያሉ መስሎት እንደውም ከዛ ከመጠጥ ቤት ተነስቶ ሊፈነክተው ሲል እንግዲህ አስተናጋጁ ነው የገላገለው። ይሄ ምንድነው? ሌሎች ናቸው ካፕሎቹ ወይም ጥንዶቹ ሌሎች ናቸው። ነገር ግን እሱ በጭንቅላቱ እሷ ስለተቀረጸችበት እሷ መስለው ነበር እንደዛ ያደረገው ማለት ነው። ለማንኛውም እንግዲህ ቤተሰብ አሴር እኔ በጣም ነው ያናደደኝ። በአሴር ጉዳይ እኔ ምን እንደምል አላውቅም። ልቡ መሰበሩ ትክክለኛ ህይወትን የሚያሳይ ነው። በቃ ታውቃላችሁ፣ የሌለው ገንዘብ የሌለውና ድሃ ወይም ደግሞ ያልተማረ እንደዚህ ነው ህይወቱ ማለት ይቻላል። በቃ ገንዘብ የሌለው ሰው ሁሌ ልቡ እንደተሰበረ ነው። ሁሌ እና
አላቅም። የእውነት አሴር በጣም ነው ያሳዘነኝ እና እናንተ ማዝናችኋለሁ ብዬ አስባለሁ። ለማንኛውም ባባይ ውዶችዬ ላይክ አትርሱ።